የዋቂዎችን ልቦና በማነሳሳት የዓመታት ልዩነት ለይቶ ክፍለ ዘመናቸውን በሰራ የውሃን መፍሰሻ የየብስ መጠምጠሚያ በሚያደርገው ምድረ በዳውንም ውሃ ጥልቅ በሚያደርገው በሽተኛና ጤነኛ ማድረግ በሚቻለው በእግዚአብሔር ስም በእኛ ላይ ፊቱንና ይገልጽላቸው ዘንድ ወደ በሮቹ በመገዛት እንግባ። ክብርና ምስጋና ይገባል ለዘላለሙ አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማያዊ አባትህ መንፈስ ቅዱስ ያንተም መለኮታዊ መንፈስህ ርግብ ጰራቅሊጦስ በይቅርታው ዝናም የልቦናዬን እርሻ ያረካ ዘንድ የመለኮትነቱን ቃል በአንደበቴ ያለመድምና ያሸት ዘንድ የመሬታዊ የእኔና የልቦናዬን በሮች ክፈትልኝ። አቤቱ በእፍረት ያዳምጡ ዘንድ የጆሮችንም መስኮት ክፈትልኝ። ከመንፈስ ቅዱስ ከአንድነት የሚሰማ የምስጋና ምስጢሩ በፍጥነት በሥጋዬ አዳራሽ ይግባ ዘንድ ይኸውም የትዕቢት ነገር አይለይም። ስለ እርሱ ለሚያመለክት በክርስቶስ የሽቱ መዓዛ የሚያፋጥን የእውነትና የምክር ቃል ነው እንጂ በድምፅም ለሚሰማ የኃይል መንፈስ በኪሩቤል ሰረገላ ይነሳ ዘንድ አለማወቅ መጋረጃን የሚገልጽ ዘንድ በልቦና መሰረትን ጥበብን ያንጽ ዘንድ ፍሬውንም በከንፈሮቼ ይለመልም ዘንድ እንደ ሊባኖስ እንጨት ይበዛ ዘንድ ዛፎችንም የምትገልጥ ሆይ ጰራቅሊጦስ በዝናም ተመስሎ በልብ የእርሻ ህልም ገብቶ ያጣኝ ዘንድ ዳግመኛም አንደበቴን ክፈትልኝ። የልቤንም ደረቅ የለመለመ ያደርገው ዘንድ አንደበቴንም አለጫነትን ያማረውን ነገር ይናገርና ይጮሆ ያመሰግን ዘንድ በመለኮት ጨው የጣፈጠ ይሆን ዘንድ አቤቱ አንተ እኔን ደካማ ታውቃለህና የጸናች ቀኝህን መምህር ከንፈሬንም ተርጓሜ ትሆነኝ ዘንድ መቼም የሚደነቅ የጸበለ ማርያም ምስጋናዋ የድካሟንም ገድል ለመጻፍ አሰልጥነኝ። የቅድስት ጸበለ ማርያም ቁልምንጥራ ልጆች ሆይ እንደ ዲቦራ የምታመሰግን እንደ ደሜራራ ልጅ እንደ ዮዲትም ጾምንና ጸሎትን የምትወድና ጠላቷን ከምታሸንፍ ከጸበለ ማርያም ከልልናዋ ከክብሯ ትንሽ ነግራችሁ ዘንድ በዝነ ልቦና መንፈስ ስሙኝ። ክብርን ያገኘች ቅድስት ጸበለ ማርያም ስም አጠራሯና ዝናዋ ከጊደር ወተት ይልቅ ያማረና የጣፈጠ ነው። ንብ ከምትሰራው ከማር ወለላ የጣፈጠ ነው። ጸበለ ማርያም በበጎነት የተሸለመች ናት። ይኸውም በወርቅና በብር ሽልማት ያጌጠች አይደለችም። ወንጌልን እንዲህ ብሎ ሲሰብክ እንደሰማ የዮና ልጅ የስምዖንም ትእዛዟ በልቦናዋ አምና በጆሮዋም ሰምታ እንጂ እናንተ ሴቶች እየፈራችሁ በንጽህና ስራችን አሳምሩ። ጸጉራችሁን በመሰራት ለሰው ዓይን ይመስል ዘንድ አታዳሉ። በወርቅና በብርም በመጌጥ አይደለም። ዋጋው ብዙ የሆነ ልብስን በመልበስ አይደለም። ለሰው በተሰጠው ውስጣዊ ልብ ነው እንጂ ለማይለወጥ ለማይመረመር ዘላለማዊ የሚሆን መንፈስ ቅዱስ ማደሪያነቱ ገነቱ ፍጹም በሚሆን በእግዚአብሔር ፊት ይህን የእውነት ቃል በመረዳት ሰምታ ከፋኑኤል ልጅ ከሐና የሚበልጥ ንጽህና ቅድስና ከእስራኤል ነቢያት ከህልዳና በላይም በመንፈስ ትንቢት በመናገር መረጠች። የተከበረች ቅድስት ጸበለ ማርያም ከሔዋን መርገም አመለጠች። በሕግ በሚሆን የጋብቻ ገመድ አልታሰረችምና እግዚአብሔር በጭንቅ ውለጂ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሁን ብሎ በረገማት የመርገም ሕግ ሔዋን አልተባበረቻትም። በሁለት ወገን የድንግል መመሪያ ከምትሆን ከእመቤታችን ማርያም በቀር ከዚህ መርገም ያመለጠ የለም። ጸበለ ማርያም በልጇ በኢየሱስ ክርስቶስ ሞት ለሞት በመገዛት ነፃ ባወጣን በእግዚአብሔር ቃል ለወንድ ከመገዛት ነፃ ወጣች። በሰማይ ሰርግን ታገኝ ዘንድ በምድር ያለ ጋብቻ ናቀች። የኢየሱስ ክርስቶስ ሰማያዊ አባት ታየው ዘንድ ምድራዊ አባቷን ተወች፣ ምድራዊ እናቷንም ተወች። ኢየሩሳሌም ሰማያዊት እናት አደረገቻት። አባቷንና እናቷን ሚስቱንና ልጆቹን እርሻውን ያልተወ እኔን አይገባም ያልጨከነ የሞቱንም መስቀል ያልተሸከመ የእኔ ደቀ መዝሙር መሆን አይቻለውም ያለውን የእግዚአብሔርን ቃል አስባ ነቢያትንና ሐዋርያትን ጻድቃንና ሰማዕታትን ደናግልና መነኮሳትን ወንድሞች ታደርጋቸው ዘንድ ወንድሞችና እህቶች የሥጋ ዘመዶቿን ሁሉ ተወች። የሚሻክር ማቀን በመልበስ በምድር ያለ ባለጸግነት ገና ደስታ ናቀች። ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበው በጎ ዋጋን በሰማይ ታገኝ ዘንድ በአካል ታናሽ ስትሆን በጎ ምግባርን ሁሉ በተከታይነት ሰበሰበች። ዳግመኛም እናንተ ግን በሥራ ሁሉ ችኮላን አድርጋችሁ በሃይማኖት ላይ በጎነትን፣ በበጎነት ላይ ዕውቀትን፣ በዕውቀት ላይ ንጽህናን፣ በንጽህና ትዕግስትን፣ በትዕግስትም ላይ አምልኮትን፣ በአምልኮ ላይ ወንድማማችነትን፣ ወንድማማችነት ላይ ፍቅርን ያዙ ያለው ከሐዋርያው ጴጥሮስ ቃል ሰማችሁ። ይህ ሁሉ ከእናንተ ዘንድ ካለ ሥራ ፈቶች
አይደላችሁም፣ ፍሬ የሌላችሁ አይደላችሁም፣ ጌታችን ኢየሱስ ክርስቶስ ወደ ማወቅ ደርሳችኋል እንጂ አለ። በዚህም ምግባር ጸንቶ የሚኖር ግን በዳሰሳ የሚሄድ ዕውር ነው። ከዘገዩበት ኃጢአቶችም ራሱን ማንጻት የተዘነጋ ነው። ይህንም በትጋት አስተውላችሁ የእግዚአብሔርን ትእዛዝ ሁሉ ተከተለች። በሃይማኖትም በልቦናዋ አኖረችው። ሃይማኖትን ገንዘብ አድርጋ እርሱን በመታመን ተስፋ አደረገችው። በእርሱም ተስፋ አድርጋ ዓለምን ናቀችው። ዓለምን ንቃ ለፍቅር ተገዛች። ለፍቅር ተገዝታ ነዳያንን ተቀብላ ከሐሜት ራቀች። ከሐሜት ርቃ ምናኔን ፈለገች። ምናኔን ፈልጋ ጾምን አበዛች። ጾምን ማብዘታ ከመመካት ተጠበቀች። ከመመካትም ተጠብቃ እንደ ርግብ የዋህ ሆነች። ወንድማማችነት እህቷንም አልተቀየመችም። እንደ ርግብ የዋህ ሆና እንደ እባብ ብልህ ሆነች። ከባላጋራዋም ተጠበቀች። እንደ እባብም ብልህ ሆና የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታትን፣ የደናግል መነኮሳትን ፍለጋ ተከተለች። እባብ ራሱን በመምታት እንደሚሞት አውቆ ራሱን ደብቆ አካሉን ለግርፋት ይሰጣልና ሰማዕታትም እንዲሁ ሥጋቸውን ሁሉ ለግርፋት ሰጡ፣ ሃይማኖታቸውንም ጠበቁ። እርሷ የበጎ ሥራ ሁሉ መጀመሪያ ናት። ዳግመኛም ስለ 12ቱ ሐዋርያት ስለ 12ቱ የሌሊት ሰዓታቶች 12ቱን ትእዛዛቶች ተቀበለች። ወደ ቤቷን በገባች ጊዜ ከሁሉም አስቀድሞ ክርስቶስን ታመሰግነዋለች። ክርስቶስንም ካመሰገነችው በኋላ ሳትጠግብ ትንሽ ትመገባለች፣ ሳትረካም ጥቂት ትጠጣለች። በኋላ በክርስቶስ የመስቀሉ ምልክት ፊቷን ታማትባለች። እንቅልፍም በሥጋዋ አታሰለጥነውም። እረኛ የጌታውን ገንዘብ በመሳሪያው እንደሚጠብቅ ከቅንድቦች እንቅልፍ ታርቃለች። እንቅልፍንም ከቅንድቦቿ ካራቀች በኋላ እንደ መላእክት ለምስጋና ትተጋለች። እንባዋም እንደ ውሃ ታፈሳለች። እንባዋም እንደ ውሃ ካፈሰች በኋላ ልቧን በአምላክ የፍቅር እሳት ካቃጠለችው በኋላ በጥፋት ውሃ አታቀዘቅዘውም ነበር። ይኸውም የዓለም ታላ ደስታ ነው። በጥፋት ውሃ ሳታቀዘቅዘው ወደ ሰማይ አወጣች። ወደ ሰማይም ካወጣችው በኋላ ወደ ጨለማው ዓለምን አላወረደችውም። ጠባይዋንም ሴት ከመሆን ጠባይ ወደ መላእክት ሥርዓት መለሰችው። ወደ መላእክትም ሥርዓት ከመለሰችው በኋላ የሥጋን ሥራ ተወች። የሥጋንም ሥራ ከተወችው በኋላ ሰማያዊ አምሳል ለበሰች። እርሱ ሥጋን እንደተዋሃደ የሰማያዊ አምሳል ለበሰች። እርሱም ዘላለማዊ ሕያው ሲሆን ሥጋን እንደተዋሃደ ዳግመኛም እርሷ ሕያው ስትሆን ከዚህ ዓለም ታላ ደስታ ሕሊናዋን አሞተችው። ቅዱሳን አንስት ሁሉ ተከተለቻቸው፣ ተመሳሰለቻቸው። እንደ ደመናትም በሐሳብ ክንፎች ትለወጣለች። እንደ መባረቅትም ታበራለች። ያለማቋረጥ ትጸልያለች። እንደ መንኮራኩር ትሰግዳለች። እንደ ሳርም እንግዳ እንደ ርብቃም ስደተኛ ትሆናለች። እንደ ሙሴ እህተ ማርያም ታመሰግናለች። እንደ ሱራፌል ቆነጃጅትም እልል እያለች ታመሰግናለች። እንደ ግብፃዊት ማርያም ብቸኛ ትሆናለች። እንደ ዘማዊት የእንባ ውሃ ታፈሳለች። እንደ ዲያቆናትም ለቤተ ክርስቲያን መልእክት ትተጋለች። ይህ ሁሉ አበባ ከቅዱሳን ገል በመልካም ሥራ ቀስማ እንደ ንህብ የማር ወለላ ለመስራት ጥበበኛ ሆነች። የሚያነበውም የሚጥም በእዝነ ልቦና ለሚያዳምጠውም ከወተት ይልቅ የሚጣፍጥ ለሚተረጉምም ፍሬ ከወይን ዘለላ ይልቅ የሚያስደንቅ የገልና የጥበብ የማር ወለላ ሰራች። ዳግመኛ የክረምት ወራት አስባ መከርን በመሰብሰብ ገብረ ጉንዳን ተመሰለች። ይህ ሁሉ ገንዘብ አድርጋ በስላሴ ጥላ ስር ተጋለጠች። አቤቱ በድንኳንህ ውስጥ ማን ያድራልህ? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል ባልንጀራው ላይም ክፋት የማያደርግ የሚል በዳዊት መዝሙር እንደተጻፈ ከዚህ በኋላ በመንፈስ ቅዱስ ብርሃን እየተመራች በገነት ውስጥ ተመላለሰች። ቅዱስ መንፈስህ በእውነት በእኔ ይኖራል የሚል ጽሑፍ አለና። ወደ እግዚአብሔር ቤት ስትገባም በሰላም የወንጌልን ኃይልን ተጫምታችሁ የሚለውን ከጳውሎስ ቃል ሰምታ በወንጌል መጫሚያ አካሄድ ታዘጋጃለች። በራሷ ላይ የክብር ዘውድን ታደርጋለች። ይህም የሃይማኖት ዘውድ ነው። ዳግመኛም ቅዱስ ጳውሎስ እንዲህ ብሎ ተናገረ። የመዳን ሥራ ቁር በራሳችሁ ላይ ጫኑ፣ የመንፈስ ቅዱስን ሰይፍ ያዙ። ይኸውም የእግዚአብሔር ቃል ነው። በጣቶቿ የክብር ቀለበት ታደርጋለች። ይኸውም የጸጋ ማዕተብና የመድኃኒት ትምህርት ነው። ከዚህ በኋላው እየተከተለች በክርስቶስ የሽቱ መዓዛ ትሮጣለች። እንዲህ ብሎ እንደተጻፈ ስምህ እንደሚፈስ ሽቱ ነው። ስለዚህ ደናግል ወደዱህ፣ ከወደዱህም በኋላ ሳቡህ፣ በሽቱ መዓዛህም እንታጠናለን። ከዚህ በኋላ ጳውሎስ ለአንድ ንጽሕት ድንግል ሙሽራ ክርስቶስ አጫምቻችኋለሁ ብሎ እንደ አጫት ሰማያዊ ሙሽራ ክርስቶስ በንጽሕና ሙሽራ
ታደርገው ዘንድ ወደ ሙሽራይቱ ድንኳን ትገባለች። ኪሩባዊም ቅዱስ ወንጌልን መስማት ነው። ከመንፈስ ቅዱስም ጸንሳ 6 መንታ ወለደች። እነዚህ የተራቡ ማጥገብ፣ የተጠሙ ማርካት፣ የተራቁት ማልበስ፣ እንግዶች መቀበል፣ በሽተኞችን መጠየቅ፣ እስረኞችን ማጽናት ናቸው። እነዚህም በጎ ስራዎችና ሌላውንም በሚገባ ጠብቃ ውጫዊ ንጽህና ውስጧንም በዋህነት አስጌጠች። መጽሐፍ እግዚአብሔር መስዋዕት የዋህ መንፈስ ነው እንዳለ ለእውነት አምላክ ለእግዚአብሔር መስዋዕት ቁርባን ሆነች። ዳግመኛም መስዋዕትና ቁርባንን አልወደደሁም፣ ስጋንም አንጻልኝ፣ ስለ ኃጢአት መስዋዕትም አልወደድኩም አለ። እናቴ ጸበለ ማርያም ሆይ በምን ለመሰልሻለሁ? በዕንቁ ባሕር ነውን? ወይስ በመረግድ ነውን? ሰርድሮስ በሚባል ዕንቁ ነውን? ወይስ በሰጲር በተወደደ የወርቅ ቀለበት ነውን? እግዚአብሔር ያከበረሽን አከብረሻለሁ። ንጽሕት አዳራሽ እናቴ ጸበለ ማርያም ሆይ ነቢዩ ኢሳይያስ ከቃል የተነሳ በሚፈራ በትሑት በየዋህነት በጭምት ነው እንጂ በማን አድራለሁ ብሎ ገልጦ እንደተናገረ የአምላክን ማደሪያ ነሽ። ዳግመኛም ወልድ በመንግሥተ ወንጌል የሚወደኝ ቃሌን ይጠብቅ አባቴ ይወደዋልን እንዳለ ቃሌን በሚጠብቅ እናቴና አባቴ መንፈስ ቅዱስ ወደ እርሱ እንመጣለን እናድርበታለንም አለ። ጳውሎስም የእግዚአብሔር ቤተ መቅደስ የሚያደርገውን እርሱ ደግሞ እግዚአብሔር ያፈርሰዋል፣ እግዚአብሔር ቤተ መቅደስ እናንተ ናችሁ አለ። እናቴ ጸበለ ማርያም ሆይ የሐናና የኢያቄም ልጅ የመለኮት ማደሪያ የማርያም እግሯ መመለሻ ትንቢት ተብለሻል። በእውነተኛ አንቺ የሰማያትና የምድር ንግሥት የእግሯ ትቢያ ነሽ። በእውነት አንቺ የእስራኤል ድንግል የጫማዋ ትቢያ ነሽ። በእውነት አንቺ በካህኑ አሮን ዕጣን ቅድስተ ቅዱሳን ሽቱ ነሽ። በእውነት አንቺ በያዕቆብ ወገን በአሮን ጽናህ ደብተራ ወገን በአሮን ጽናህ ደብተራ ሽቱ የምትሸትባት የተቀመመ ዕጣን ነሽ። የተቀመመ ዕጣንና ስሂን የተባለ ሽቱም የቅዱስ መዓዛ የሆነች ማርያም ናት። ሰሎሞን እንደተናገረ የልብሶችሽ መዓዛ እንደ ሽቱ መዓዛ ነው። የተመረጠ የእግሮቿ ትቢያ ነሽ። የአንደበትሽም አገላለጥሽ ልብሽ ከሚባሉ ሽቱ ይልቅ ሽታሽ የቃልሽም ጣፋጭነት ከወይን ፍሬ ይልቅ ያማረ ነው። አንደበትሽ የሚጣፍጥ እናታችን ቅድስት ጸበለ ማርያም ሆይ ታቦተ ጽዮንን ባስገባት ጊዜ ሰሎሞን ዕብራውያን እንደመረቃቸው የዚህች ቤተ መቅደስን ባርኪልን፣ ቀድሽልን፣ ሕዝቧንም ባርኪልን፣ ቀድሽልን። ደም ግባቷ የተወደደ የያዕቆብ ገዥ ልጅሽ ጽኑ ተራራ ቅዱሳን በረከቶችሽ በብርሃን መላእክት በረከት እንደተባረከው ስለ ጡቶችሽና ማኅፀንሽ በረከት በጸሎትሽ በዓመታት በአዝማናት ሁሉ ከሰይጣን ወጥመድ እንድንድን ዘንድ ባርኪ ለዘላለሙ አሜን። የእናታችን ቅድስት ጸበለ ማርያም በረከቷ አማላጅነቷ ከሁላችን ጋር ይሁን። ቦታው የጀነት የፈውስ ያርግልን። ጸሎታችንን ኪዳናችን ተቀብሎ ለሀገራችን ጽኑ ሰላም፣ የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ ጾሙን በሰላም አስፈጽሞ ለብርሃነ ልደቱ በሰላም ያድርስልን። አባታችን ሆይ